Hey, what's up guys? How are you doing? Are you good? Are you fine? Today I'm gonna teach you about prepositions over and on. They are very different when we use, but we use them interchangeably, knowingly or unknowingly. በማወቅም ሆነ ባለማወቅ ኢንተርቼንጅብሊ የምንጠቀምባቸው ኦቨር እና ኦን ዛሬ እስኪ በትክክል እንዴት መጠቀም እንዳለብን እናያለን ማለት ነው። ለምሳሌ the cat jumps over the fence ነው የሚሆነው ወይስ the cat jumps on the fence ነው የሚሆነው? the plane flew over the ocean ነው የሚሆነው ወይስ the plane flew on the ocean ነው የሚሆነው? ስለዚህ እስከ መጨረሻው ስትከታተሉን ይሄን በትክክልና በጥሩ አግባብ እንድትጠቀሙት የሚያስችል ርዕሰ ጉዳይ ነው። እስከ መጨረሻው አብራችን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ከወዲሁ በትህትና ጠይቃለሁ። Let's get started the class. Okay, very good. Follow me. Prepositions on and over. On and over. How do we use them? እንዴት ነው የምንጠቀምባቸው? on ስንል ምን ማለታችን ነው? Things are on top of something. Things are on top of something. ነገሮች ከሆነ ነገር ላይ ሲሆኑ ነገሮች ከሆነ ነገር ላይ ሲሆኑ ምን እንላለን? on እንላለን። ከሆነ ነገር ስንል ከሰውም ሊሆን ይችላል። ለምሳሌ ጀርባዬ ላይ፣ ትከሻዬ ላይ፣ ራሴ ላይ ምናምን እጄ ላይ ልንል እንችላለን። ምናልባት something ስንል ከሰው ውጭ ያለ ብቻ መስሎ እንዳይታያችሁ ብዬ ነው። so things are on top of something በሆነ ነገር ላይ ነገሮች ሲሆኑ ምን እንላለን? on እንላለን። they must be at rest. they must be at rest በእረፍታ ላይ የማይንቀሳቀሱ መሆን መቻል አለባቸው። በእረፍታ ላይ የማይንቀሳቀሱ መሆን ግድ ይላቸዋል። የሚንቀሳቀስ ከሆነ ይሄን አንጠቀምም ማለት ነው። let's see them with example. እስኪ በኤግዛምፕል እንያቸው። the book is on the table. the book is on the table. መጽሐፉ ጠረጴዛው ላይ ነው። on top of it. on top of the table ማለት ነው። the book is on the table. at the top of the table ማለታችን ነው። ስለዚህ ጠረጴዛው ላይ አለ ማለት ከፈለግን ምን እንላለን? the book is on the table. ወንበሩ ላይ አለ። the book is on the chair. ሶፋው ላይ አለ። the book is on the sofa or the book is on the couch. couch ላይ አለ። couch ማለት ምን ማለት ነው? ሶፋ ማለት ነው። ሶፋ ማለት እንችላለን፣ እንዲሁም ደግሞ couch ማለት እንችላለን። ስለዚህ የሆነ ነገር ላይ ከሆነ ነገር ላይ አለ ካልን ምንድነው የምንጠቀመው? on ነው የምንጠቀመው። ተጨማሪ ኤግዛምፕል the photographs are on the wall. the photographs are on the wall. ፎቶዎቹ ግድግዳው ላይ ነው ያሉት። ፎቶዎቹ ግድግዳው ላይ ተለጥፈዋል ወይም ተንጠልጥለዋል፣ ሃንግ ሆነዋል ማለት ነው። so the photographs are on the wall በሚል እናስቀምጣለን ማለት ነው። the photographs are on the wall። ተጨማሪ ሌላ ኤግዛምፕል ስንሰጠው I put my phone on the shelf. I put my phone on the shelf. ስልኬን ሼልፉ ላይ አስቀምጨዋለሁ ወይም መደርደሪያው ላይ አስቀምጨዋለሁ። I put my phone on the shelf በማለት እንናገራለን። ስለዚህ ኦንን ለመጠቀም ምን መሆን አለበት? that must be at rest. that must not be moving, jumping, blah blah stuff. የሚዘል ነገር ወይም የሚንቀሳቀስ ነገር፣ የሚያልፍ የሚንሳፈፍ ነገር መሆን መቻል የለበትም። it must be at rest። ስለዚህ ኦን የምንጠቀመው at a static position without any movement ያለን ነገር ለመግለጽ on እንጠቀማለን። how about over? how about over? over ደግሞ እናያለን። ምናልባት ይሄ ሲገለጽ ያኛው የሆነ ሂንት የሰጣችሁ ይመስለኛል። so over things are on top of something. ልክ እንደዚህ እንደ on ሁሉ things are on top of something ምንድናቸው? እላይ ናቸው። but not at rest. not at rest ነገር ግን በእርፍታ ላይ ያሉ አይደሉም። they are moving, they are jumping, they are floating ተንቀሳቃሽ ናቸው። የሚዘሉ ሊሆኑ ይችላሉ፣
የሚንሳፈፉ ሊሆኑ ይችላሉ ሙቭ የሚያደርጉ ሊሆኑ ይችላሉ they may be floating jumping moving የሚለውን ነገር መያዝ ይኖርባቸዋል so እስኪ በምሳሌ እንየው follow me እሺ ላይክ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን አስታውሳችሁ አመሰግናለሁ example the cat jumped over the fence the cat jumped over the fence ድመቷ በአጥሩ ዘላ ሄደች the cat jumped over the fence the cat jumped over the fence በአጥሩ ዘላ ሄደች jump on አይደለም የምንለው jump over ይሆናል ማለት ነው because it shows movement it shows jumping so we use over the plane flew over the ocean the plane flew over the ocean ፕሌኑ ከውቅያኖሱ በላይ በሮ ሄደ ፍላይት አደረገ አይደለ ያን ፓስት ስናደርገው ምን ይሆናል flew ይሆናል ስለዚህ the plane flew over the ocean የሚለውን አንድምታ ይሰጠናል ማለት ነው so it shows movement እንቅስቃሴ ነው የሚያሳየው so እንቅስቃሴ ላይ ያሉ ነገሮችን በኦቨር እንጠቀማለን ማለት ነው አንድ አሪፍ የሆነ ነገር ለምሳሌ ይህን ዓመት ያክል ዘለውታል ይህን ዓመት ያክል አልፎታል ምናምን እንላለን ለምሳሌ 20 ዓመት አልፎታል 30 ዓመት አልፎታል 40 ዓመት አልፎታል ምናምን ለማለት ስንፈልግ ምን እንጠቀማለን over ወይስ on over እንጠቀማለን አልፎታል ስንል አሁን ምንድነው ኮምፓሪዝን ነው የሚያሳየን ከዚህ በታች እዚህ በላይ less than እና greater than የሚል ነገር ስለሚያሳየን ማን እንጠቀማለን ማለት ነው over እንላለን ስለዚህ she is over 20 years old he is over 20 years old ከ20 ዓመት በላይ ሆኖታል ከ20 ዓመት በላይ ሆኗታል እያልን መግለጽ እንችላለን ምንድነው less than እና more than የሚል ነገር ኮምፓሪዝን ያሳየናል ማን over ከon የሚለየው ደግሞ ሌላኛው በዚህ ነው so he is over 20 years old እያልን መግለጽ እንችላለን ማለት ነው ስለዚህ እነዚህን prepositions የሚባሉ ነገሮች በተለይ የሚያምታቱ interchangeably በስህተት የምንጠቀምባቸውን prepositions ለወደፊቱ ይዤ የምመጣ ይሆናል ምክንያቱም አሳሳች ከሆነ ብቻ ነው commonly ዝብለን እንትን ከሆነ ያን ያክል ችግር የለው ግን አሳሳች የሆኑ አንዱ በሌላኛው እንደፈለግን የምንጠቀምበት ከሆነ በአንዱ ቦታ ሌላኛውን የምንጠቀምበት ከሆነ ስህተት ነውና ይሄን ሁሌም እንደዚህ አይነት ነገሮችን ይዤ የምመጣ ይሆናል ላይክ ሰብስክራይብ እንዲሁም ሼር ስላደረጋችሁ እያመሰገንኩኝ የመጨረሻው ማጠቃለያ ምን ይሆናል ኦቨር ስንል ነገሮች ሙቭመንት ላይ ያሉ ነገሮች ጃምፒንግ ሊሆን ይችላል ነገሮች ፍሎቲንግ ሊሆኑ ይችላሉ መንሳፈፍ መዝለል መንቀሳቀስ ሊሆን ይችላል at rest ከሆነስ በቦታው ላይ ከሆነ for the time being at the time of speaking ነገሮች ያለ እንቅስቃሴ ተቀምጠው ካሉ ምን እንላለን on እንጠቀማለን ማለት ነው ይሄን ይመስላል የነበረን ክላሳችን እጅግ በጣም አመሰግናለሁ have a nice time goodbye